ለምንድነው ፊቴን የዘፈዘፍከው እንደማለት ነው። ወንዶች ሱሪያቸውን ዝቅ ሲያደርጉ መስመርን እያለፍክ ነው በሉኝ። ሰላም እንዴት ናችሁልኝ? ቀን ደርሰናል ማለት ነው። የመጀመሪያችሁ ከሆነ መለስ ብላችሁ ቪዲዮን ከመጀመሪያው ለማየት ጀምሩ። ጊዜ ሳንገል ወደ ቪዲዮአችን ሄድ። ሰው ዛሬ ስለ አኑያንስ እንማራለን። አኑያንስ ስለ ንዴት፣ ስለ ቁጣ እንማራለን። በደንብ አድርገን ለማየት ሞክራለን። እስከ መጨረሻው ከኔ ጋር ቆዩ። There are some ways of saying I'm angry or I'm mad የምንልባቸው የተለያዩ መንገዶች አሉ አይደል? ለምሳሌ I'm angry ማለት ተናድጃለሁ ማለት ነው። and also I am mad ተናድጃለሁ ማለት ነው። I'm irritated ማለትም ተናድጃለሁ ማለት ነው። I'm annoyed ማለትም ተናድጃለሁ ማለት ነው። right? ስለዚህ እናንተ ከነዚህ ከአራቶቹ ደስ ያላችሁን ስትናደዱ I am mad or I'm angry or I'm annoyed ወይም I'm irritated ማለት ትችላላችሁ። right? እንዳትረሱ። እሺ አሁን እናስፋው። right? እናስፋው። ተናድጄብሃለሁ ስትሉ ደስ ያለን አንዷን እንውሰድና I am ምን mad አላችሁ። I am mad ተናድጃለሁ ነው። I am mad at የሆነ ሰው ላይ ማለት ነው። ለምሳሌ ተናድጄብሃለሁ ስትሉኝ I am mad at you ነው የምትሉት አይደለ? I am mad at you ተናድጄብሃለሁ። ተናድጄባታለሁ ከሆነ ደግሞ I am mad at her ነው የምንለው። ተናድጄበታለሁ I am mad at him። ተናድጄባቸዋለሁ I am mad at them ነው የምንለው አይደለ? ስለዚህ why are you mad at them ለምንድነው የተናደዳችሁባቸው? or why are you mad at me ለምንድነው የተናደድክብኝ? I am mad at you for ብለን verb ing እንጠቀማለን ማለት ነው። verb ing ለምሳሌ I am mad at you for coming late ካላችሁ አርፍደህ ስለመጣ ተናድጄብሃለሁኝ። I am mad at you for what? for coming late አርፍደህ ስለመጣ ተናድጄብሃለሁ እያላችሁ ነው። አማራችሁ for disrespecting me ሊሆን ይችላል። አማራችሁ for insulting me። ስለዚህ እናንተ አማራችሁ for አሁን for plus verb ing ከሆነ እንደዚህ ስላደረክ ተናድጄብሃለሁ ነው አይደለ? እንደዚህ ስላላደረክ ተናድጄብሃለሁ ከሆነስ አማራችሁ for እዚህ ጋር ምንድነው የምትጨምሩት? for not plus ምን አለችን? verb ing አለችን ማለት ነው። right? ለምሳሌ ስላልጋበዝከኝ ወይም ስላልጠራኸኝ ከሆነ or ስላልነገርከኝ ከሆነ I am mad at you why are you mad at me? አማራችሁ for not telling me ስላልነገርከኝ ተናድጄብሃለሁ። አማራችሁ for not inviting me ስላልጋበዝከኝ ተናድጄብሃለሁ። አማራችሁ for not liking my video ሊሆን ይችላል አይደለ? ቪዲዮዬን ላይክ ስላላደረጋችሁ ተናድጃለሁ እያልኩ ነው። ስለዚህ ላይክ አድርጉ ማለት። ስለዚህ አማራችሁ for plus verb ing or አማራችሁ for not plus verb ing መጠቀም ትችላላችሁ ማለት ነው። right? እንዳትረሱ። አሁን I am angry, I am mad, I am irritated, I am annoyed, I am አማራችሁ for አይተናል። እንዳትረሱ። እሺ ሌላ ምንድነው? when someone makes you angry እናንተን የሆነ ሰው ሲያናዳችሁ ምንድነው የምትጠቀሙት ነው? when someone makes you angry when someone makes you angry or mad እናንተን የሆነ ሰው ሲያናዳችሁ ምንድነው የምትጠቀሙት የሚለውን ነገር እንመልከት። let's say እኔ እናንተን ካናደድኳችሁ or if somebody makes you angry ምንድነው የምትጠቀሙት? አንደኛ stop it ልትሉ ትችላላችሁ። stop it አቁም እንደማለት ነው አይደለ? or cut it out ማለት ከላይ ቁረጥ ምናምን ነገር ሳይሆን cut it out ማለት አቁም like shut up እንደማለት ነው። right? እንደምን አልኳችሁ? እንደ shut up ዝም በል አቁም ምናምን ስትሉ shut up or cut it out ማለት ይችላል። cut it out right? ሌላ ከዚህ ጥፋ ከሆነስ go away ወይ ተፋታኝ በሉኝ እስኪ ተፋታኝ ፍታኝ ተውኝ ምናምን ነገር get off my back or get off my chest ማለትም ትችላላችሁ። get off my back ማለት ከጀርባዬ ላይ ውረድ ነው አይደለ? literally carry አድርጋችሁ ሳይሆን or get off my chest ስትሉ ምን ከቼስት ላይ ከደረቴ ላይ ውረድ ያላችሁ ነው። so ፍታኝ ተፋታኝ ተውኝ ለቀቅ አድርገኝ ስትሉ እነዚህ መጠቀም ትችላላችሁ። ከፊቴ ጥፋ ከሆነስ get off my face ከፊቴ ጥፋ ከፊቴ ዙር ስትሉ ይሄን መጠቀም እንችላለን ማለት ነው። እሺ እናንተ የሆነ ሰው ሲያናዳችሁ stop it
cut it out, shut up, go away, get off my back or get off my chest, get off my face መጠቀም እንችላለን። or ወይም ደግሞ መስመርህን እያለፍክ ነው በሉ እስኪ መስመርህን እያለፍክ ነው you are crossing the line, you are crossing the line, you are crossing the line ካላችሁ መስመርህን እያለፍክ ነው እያላችሁ you are crossing the line በቃ አረዛው ምናምን እያላችሁ ነው ማለት ነው you're crossing the line, you're crossing the line, are you crossing the line ምናምን so anyway you're crossing the line መስመርህን እያለፍክ ነው እያላችሁ ነው ማለት ስለዚህ የሆነ ሰው ሲያናዳችሁ እናንተ በዚህ መንገድ መጠቀም ትችላላችሁ or don't make me angry ሊሆን ይችላል don't make me angry ካላችሁ ምን ያላችሁ በቃ አታናደኝ don't make me angry አታናደኝ እንደማለት ይሆናል ስለዚህ when somebody makes you angry or when someone makes you angry stop it, cut it out, shut up, go away, get off my chest, get off my back, get off my face, you're crossing the line or don't make me angry መጠቀም ደስ ያላችሁን አንዱ መጠቀም ትችላላችሁ ማለት ነው right እንዳትረሱ እስኪ እናንተ እኔ አናድጃችኋለሁ እንበልና የሆነ ነገር ጻፉልኝ ይሄ when someone makes you angry ነው የሆነ ሰው እናንተ ሲያናዳችሁ ነው when you make someone angry ከሆነስ when you make someone angry እናንተ የሆነ ሰው ስታናዱ ከሆነስ when you make someone angry ቅድም ያለው ወይ someone makes you angry ነው እናንተን የሆነ ሰው ሲያናዳችሁ ነው አይደል አሁን ደግሞ እናንተ የሆነ ሰው ስታናዱ ምንድነው የምትጠቀሙት ምን ትላላችሁ when you make someone angry ይቅርታ ነው የምጠይቀው አይደል I'm sorry ይቅርታ ባለፈው ቪዲዮ ላይ አይተናል I'm sorry for እያላችሁ መጠቀም እንደምትችሉ አውርተናል አይደል መለስ ብላችሁ ይሁት I'm sorry for ለኔ የሆነ አክሽን አለ I'm sorry ይቅርታ please forgive me እባክህ ይቅር በለኝ or I promise ቃል ገባለሁኝ እንደማለት ነው አይደል I won't do it again ካላችሁኝ በቃ በድጋሜ አላጠፋም በድጋሜ አላደርገውም ምኑን ያው ያናደርኩባችሁን ነገር ማለት ነው right please forgive me or I promise I won't do it again በድጋሜ አላደርገውም እያላችሁ ነው ማለት ነው right or በድጋሜ አላናድህም እያላችሁ ነው I promise I won't do it again or ይህንን ነገር አይተናል I didn't mean to make you angry ብለናል አይደል I didn't mean to make you angry ማለት ነው ማለት ነው ላናድድ ፈልጌ አልነበረም ማለት ነው I didn't mean to make you angry ላናድድ ፈልጌ አልነበረም which mean I didn't mean it ማለት ነው ፈልጌው አልነበረም ስትሉም or I didn't mean to make you angry መጠቀም ትችላላችሁ ስለዚህ እናንተ የሆነ ሰው ስታናዱ I'm sorry my apologies asking for ምን apologize የሚል ርዕስ አለ so everyone እንዳለን I'm sorry please forgive me I promise I won't do it again I didn't mean to make you angry እያላችሁ መጠቀም ትችላላችሁ እንዳትረሱ አሁን እዚሁ ላይ ደግሞ አሁን ይሄ when you make someone angry ነው አሁን when someone is angry የሆነ ሰው ተናዶ ስታገኙትስ አዳምጠኝ when someone is angry when someone makes you angry ነው የሆነ ሰው እናንተ ሲያናዳችሁ ነው አየነው next ምን አየን when you make someone angry ነው እናንተ የሆነ ሰው ስታናዱ ብለናል አሁን ደግሞ when someone is angry ነው የሆነ ሰው ተናዶ ስታገኙት ምንድነው የምትጠቀሙት ነው let's say your friend ነው ብላችሁ አስቡ ተናዶ ያገኛችሁት ምንድነው የምትሉት ነው or your brother your sister whoever ምን ትሉታላችሁ የሚለው ነገር በድጋሚ እንሃለ ማለት ነው all right ምንድነው መጀመሪያ why are you ለምን የተናደድከው why are you mad or why are you angry ለምን የተናደድከው በነገራችን ላይ አብሴት ማለት ምን ማለት ነው
መናደድ ማለት ነው አይደለ? why are you upset ማለት እንችላላችሁ። or pissed off መናደድ ነው። ስለዚህ why are you mad or why are you angry ለምንድን ነው የተናደድከው? ሌላ why the long face why the long face እቺ ነገር በደንብ ያዟት። why the long face ማለት ነው ለምንድን ነው የተቆጣኸው? ለምንድን ነው የተናደድከው? long face ምንድነው? ረጅም ፊት አይደለ? ስለዚህ why the long face ማለት ለምንድን ነው ፊትን የጣልከው ማለት ነው። ለምንድን ነው ፊትን የጣልከው? ወይም why are you down in the mouth ማለት ትችላላችሁ። sorry why are you down in the mouth ማለት ነው። why are you down in the mouth ለምንድን ነው ፊትን የዘፈዘፍከው እንደማለት ነው። which means why the long face ለምንድን ነው ፊትን የጣልከው እንደማለት ይሆናል ማለት ነው። እሺ ሌላ are you mad at me are you mad at me ምን ማለት ነው? በኔ ነው እንዴ ተናደድከው? ተናደህብኛል እንዴ? are you mad at me are you angry with me or are you upset because of me እንደማለት ነው። ገብቷችኋል? are you upset because of me በኔ የተናደድከው እያላችሁ or are you mad at me በኔ የተናደድከው or በኔ የተቆጣኸው እያላችሁ ነው ማለት ነው። if I am mad at you እኔ በእናንተ ተናድጄ ከሆነ አማራችሁ for ምናምን መጀመሪያ ላይ ያየሆነውን መጠቀም ትችላላችሁ ማለት ነው። ግልጽ ነው። is that clear? nice when someone is angry are you mad at me are you angry with me እያላችሁ መጠቀም እንደምትችሉ like በዚህ መንገድ እንጠቀማለን ማለት ነው። ግልጽ ነው። clear? ገብቷችኋል ማለት ነው። why are you angry why the long face why are you down in the mouth are you mad at me are you angry with me or are you upset because of me እያላችሁ መጠቀም እንዳትረሱ። አጠር ለማድረግ እየሞከርኩኝ ነው። እሺ ሰው አሁን ይሄንን ካየን ቆንጆ ነገር ላሳያችሁ። በጣም አሪፍ ነገር ማለት ነው። ምን መሰላችሁ? I'm angry ወይም I am mad ተናድጃለሁ ነው። ያናደኛል ስንልስ ነው በቃ የሆነ ነገር የሆነ አክሽን የሚያናዳችሁ ከሆነ listen አሁን I get angry ወይንም I get mad ወይም I hate it ማለት እንጃ I hate it or I am mad I am angry when something happens ማለት ነው right listen I get angry when አለችን when የሆነ አክሽን ሲፈጸም ማለት ነው። አሁን I get angry ብቻ አይደለም ምን ማለት እንችላላችሁ? I am mad ማለት እንችላላችሁ or I hate it ማለት በቃ ያስጠላኛል ማለት ነው right or ቀደም ያላችሁ I'm upset መጠቀም እንችላለን። I am upset when ማለት ላድርጋት አይደለ ሴንተር ላይ ላድርጋት when ቀዩ ልጠቀም when something happen ነው ብለናል አይደለ I get angry when listen ወንዶች ሱሪያቸውን ዝቅ ሲያደርጉ ያናደኛል በሉኝ እስኪ ምን አውጥሩኝ I get mad ወይም I get angry when ምኖች when the or when boys እንበለው when boys ምን ሲያደርጉ ሱሪ ዝቅ ማድረግ ምንድነው? sag when boys sag ምናቸው their pants I get angry when people or when boys sag their pants ካልኩኝ ወንዶች ሱሪያቸውን ዝቅ ሲያደርጉ ያናደኛል እንደማለት ነው። እሺ ሰዎች መንገድ ላይ ሲሸኑ ያናደኛል በሉኝ እስኪ I am ወይም I hate it when people ምን ሲያደርጉ people pee አይደል pee on the road ያናደኛል እያላችሁ ነው ማለት። እሺ ሌላ እሺ ልጆች ቤተሰባቸውን ሳያከብሩ ሲቀሩ ያናደኛል በሉኝ እስኪ I hate it ወይም ደግሞ I get mad when ልጆች when children don't respect ማክበር ነው አይደለ respect ምናቸውን their
parents አይደል? ስለዚህ እንደዚህ ሳያደርጉ ሲቀሩ ያናደኛል እያላችሁ ነው ማለት ነው። እሺ ሴቶች ብዙ ሲያወሩ ወይንም ሰዎች ብዙ ሲያወሩ ያናደኛል በሉ። I get angry when people talk too much ሊሆን ይችላል right talk too much. I get angry when students don't subscribe and like my video ልል እችላለሁ። ስለዚህ እናንተ የሚያናዳችሁ ነገር I get angry when ወይም I am mad when እያላችሁ በኮሜንት እስኪ ጻፍ አድርጉልኝ እመልስላችኋለሁ ማለት ነው። ግልጽ ነው። ስለዚህ የዛሬው ቪዲዮአችን ከአኑያንስ ጋር የተያያዙ ቪዲዮዎች ነበሩ። በእርግጠኝነት የሆነ ነገር እንጠቀማችሁ ተስፋ አደርጋለሁኝ። ፈጥኜ ከሆነ ቪዲዮውን መለስ ብላችሁ ለማየት ሞክሩ። It's all about our lesson። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆዩ።